ሰበር ዜና ጦርነቱ በድጋሚ ሊጀምር ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስቸኳይ ስራ አለኝ ብለው ዛሬ በሚፈጸመው የልጃቸው ሰርግ ላይ አልተገኙም። የአሜሪካ ከፍተኛ ባለስልጣናት እረፍታቸውን ሰርዘው ወደ ስራ ገበታቸው ተመልሰዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዛሬ ሌሊት ጀምረው በኢራን ላይ በድጋሚ እጅግ መጠነ ሰፊና አውዳሚ የተባለ ጥቃት ለመክፈት እየተዘጋጁ ነው። ኢራን በበኩሏ አሜሪካ በግዴለሽነት ጦርነቱን በድጋሚ የምትቀሰቅስ ከሆነ የሚከተለው መዘዝ ከበፊቱ ይበልጥ ብርቱና አድቃቂ መራራ ይሆናል ስትል አሜሪካን አስጠንቅቃለች። በዝርዝር መረጃውን ይዘናል። በቅድሚያ ወደ እናንተ ይደርሳል። በተቃራኒው ደግሞ ፓኪስታን አሜሪካና ኢራንን የማሸማገል ጥረቷን እንደቀጠለች ነው። ይሁን እንጂ አሜሪካ እስራኤልን ከኢራን የሰላም ድርድር ውጪ አድርጋለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፖለቲካ ዘመናቸው ታይቶ በማይታወቅ ከፍተኛ ቀውስ ውስጥ መግባታቸው ተዘግበዋል። ጠቅላይ ሚኒስቴሩ በተፈጠረው ቀውስና የህዝብ ተቃውሞ ከመሬት በታች በሚገኝ ቢሮ ውስጥ ስራቸውን ለመስራት ተገደዋል። ከእስራኤል አስደንጋጭ መረጃ ነው የተሰማው። በዝርዝር የመረጃችን አካል ነው፣ ተሰሙታላችሁ። ከመካከለኛው ምስራቅ ውጥረት ወጣ ብለን ወደ እናንተ የምናደርሳቸው ሌሎች መረጃዎችንም አካተናል። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር የመኖሪያ ፍቃድ የሚጠይቁ ስደተኞችን የሚያስጨንቅ አዲስ አስገዳጅ መመሪያ አውጥተዋል። አብራችሁን ከቆያችሁ ሁሉንም በዝርዝር ትሰሙታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁኝ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የመካከለኛው ምስራቅ ውጥረት። የትራምፕ አስተዳደር በኢራን ላይ ዳግም ጥቃት ለመሰንዘር እየተዘጋጀ መሆኑ በይፋ ተዘገበ። የአሜሪካው ሲቢኤስ ዜና እንደዘገበው ከኢራን ጋር እየተካሄደ ያለው ዲፕሎማሲያዊ ድርድር ቢቀጥልም ዋሽንግተን ግን ድርድሩ ውድቅ ከሆነ በኢራን ላይ አዲስ ወታደራዊ ጥቃት ለመሰንዘር ከፍተኛ ዝግጅት እያደረገች ነው። በርካታ የአሜሪካ ወታደራዊና የስለላ ባለስልጣናት ሊሰነዘር የሚችለውን ጥቃት በመጠባበቅ የሳምንቱ መጨረሻ እረፍታቸውን ሰርዞ ወደ ስራ ገበታቸው ተመልሰዋል። ትራምፕ ኢራን በፍጹም የኒውክሌር መሳሪያ ባለቤት መሆን እንደማትችል ቀይ መስመር አስምረዋል። ፔንታጎንም ፕሬዝዳንቱ የሚሰጡትን ማንኛውንም ትዕዛዝ ለመፈጸም ዝግጁ እንዲሆን ታዘዋል። ፕሬዝዳንት ትራምፕ በሀገራዊ የመንግስት ስራ አስገዳጅነት ምክንያት በዛሬው ዕለት በባሃማስ በሚፈጸመው የልጃቸው ዶናልድ ትራምፕ ጁኒየር የሰርግ ስነ ስርዓት ላይ መገኘት ሳይችሉ ቀርተው በዋይት ሃውስ ውስጥ ለመቆየት ተገደዋል። ፓኪስታን አሜሪካና ኢራንን የማሸማገል ጥረቷን እንደቀጠለች ነው። የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር ቴሄራን ገብተው ከኢራን ተደራዳሪዎች ጋር ተወያይተዋል። ሆኖም ሁለቱም ወገኖች በዋና ዋና ጉዳዮች ላይ በቂ ተለዋዋጭነት እያሳዩ ባለመሆናቸው ድርድሩ አሳዛኝና ያለምንም መሻሻል በየቀኑ ረቂቅ የመለዋወጥ ሂደት ብቻ ሆነዋል። አክሲዮስ እንደዘገበው ፕሬዝዳንት ዶናልድ ጄ ትራምፕ በድርድሩ መዘግየት እጅግ እየተበሳጩ የመጡ ሲሆን ድርድሩ ካልተሳካ የኢራንን መከላከያ ሙሉ በሙሉ የሚያዳክምና ድልን አውጆ ጦርነቱን የሚቋጭ የመጨረሻ ታላቅ ወታደራዊ እርምጃ የመውሰድ ሐሳብ አላቸው። ሚዲያዎቹ እንደዘገቡት ከሆነ ስምምነት ካልተደረሰ ጦርነቱ በጥቂት ቀናት ውስጥ ማለትም ከዛሬ ሌሊት ጀምሮ ሊቀሰቀስ ይችላል ተብለዋል። በተያያዘ ዜና የኢራን ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በቴሄራን ከተማ በተካሄደው የሰላም ድርድር ጎን ለጎን ከፓኪስታን ጦር አዛዥ ጋር ባደረጉት ስብሰባ ላይ ኢራን በሕዝቧና በሀገሯ መብት ላይ ምንም አይነት ድርድር እንደማታደርግ የሀገሪቱ መንግስታዊ ቴሌቪዥን ዘግበዋል። አፈ ጉባኤው አክለው እንደገለጹት የኢራን የታጠቀው ኃይል በተኩስ አቁሙ ወቅት ወታደራዊ አቅሙን በከፍተኛ ሁኔታ መልሶ የገነባ በመሆኑ አሜሪካ በግዴለሽነት ጦርነቱን በድጋሚ የምትቀሰቅስ ከሆነ የሚከተለው መዘዝ ይበልጥ ብርቱ፣ አድቃቂና መራራ ይሆናል ሲሉ አስጠንቅቀዋል። በሌላ ዜና አሜሪካ እስራኤልን ከኢራን የሰላም ድርድር ውጪ አደረገች።
የእስራኤል ባለስልጣናት እንደገለጹት አሜሪካ እስራኤልን ከኢራን የሰላም ድርድር ውጪ ያደረገቻት ሲሆን የትራምፕ አስተዳደር ከኢራን ጋር በቀጥታ በሚደራደርበት ወቅት አዳዲስ መረጃዎችን ከመስጠት ተቆጥበዋል። በመሆኑም እስራኤል መረጃዎችን ለማግኘት በውጭ አገር ዲፕሎማቶችና በራሷ የስለላ መዋቅሮች ላይ ለመጠቀም ተገዳለች። እስራኤል የጦርነት አጋር ነገር ግን የሰላም ድርድር አጋር አይደለችም። የእስራኤል የደህንነት ባለስልጣናት እንደገለጹት እስራኤል በትራምፕ አስተዳደር ሙሉ በሙሉ ወደ ጎን እንድትገፋ የተደረገች ሲሆን መሪዎቿ በአሜሪካና ኢራን መካከል እየተካሄደ ባለው የተኩስ አቁም ድርድር ላይ ምንም አይነት ተሳትፎ የላቸውም። ዘ ኒውዮርክ ታይምስ ባወጣውና በታዋቂው እስራኤላዊ ጋዜጠኛ ሮነን ባርግማን በጋራ በተጻፈው ዘገባ ላይ የእስራኤል መሪዎች ከቅርብ አጋራቸው አሜሪካ መረጃ በማጣታቸው ምክንያት በዋሽንግተንና ቴሄራን መካከል ስላለው ግንኙነት ለማወቅ በአካባቢው ካሉ የቀጠናው መሪዎችና ዲፕሎማቶች ጋር ባላቸው ግንኙነት ለመጠቀም ተገደዋል ብለዋል። በተጨማሪም እስራኤል በኢራን ውስጥ ያላትን የራሷን የቴክኖሎጂ የስለላ አቅም በመጠቀም መረጃዎችን ለማደን እየሞከረች እንደሆነ ተገልጿል። ለዚህ መገለል እንደ ምክንያት የተጠቀሰው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኦፕሬሽን ሮሊንግ ላዮን የተሰኘው ወታደራዊ ዘመቻ ከመጀመሩ በፊት ለፕሬዝዳንት ዶናልድ ጄ ትራምፕ የሰጡት ግምገማ ነው። በወቅቱ ኔታንያሁ በአሜሪካና እስራኤል ጥምር ጥቃት ምክንያት የኢራን ገዢው ስርዓት የመፈራረስ ዕድል እጅግ ከፍተኛ እንደሆነ ነግረዋቸው ነበር። ሆኖም እንደ ጋዜጣው ዘገባ ከሆነ በትራምፕ የውስጥ ክበብ ውስጥ ያሉ በርካታ ሰዎች የኢራንን ስርዓት የመገልበጥን ሐሳብ ሁልጊዜም እንደ ሞኝነት ያዩት ነበር። በተለይም ኢራን የሆርሙዝ ወሽመጥን ዘግታ የነዳጅ ዋጋ እንዲንቦገቦግ ካደረገች በኋላ የአሜሪካና የእስራኤል ቅድሚያ የሚሰጧቸው አጀንዳዎች በፍጥነት ተለያዩ። ይህም ትራምፕ የተኩስ አቁም ስምምነቱን እንዲቀበሉ ከፍተኛ ግፊት ፈጥሮባቸዋል። ኔታንያሁ በጦርነቱ መጀመሪያ ላይ 3 ዋና ዋና ግቦችን አስቀምጠው ነበር። እነዚህም የኢራንን የኒውክሌር ፕሮግራም ማጥፋት፣ የኢራንን የሚሳኤል ፕሮግራም ማክሰምና የኢራንን ስርዓት መጣል ወይም መገልበጥ ናቸው። ሆኖም እስካሁን ከእነዚህ ግቦች መካከል አንዳቸውም አልተሳኩም። ኢራን በበኩሏ በወታደራዊ ረገድ ብትሸነፍም እንዲሁ በህይወት መትረፍ በመቻሏ ብቻ ራሷን እንደ አሸናፊ እየቆጠረች ትገኛለች። በድርድሩ ሂደት ላይ አሜሪካ የኢራንን የኒውክሌር እንቅስቃሴ ለ20 ዓመታት ያህል እንዲታገድ ያቀረበች ሲሆን ይህ የጊዜ ገደብ በቀጣይ ረቂቆች ላይ ሊያጥር እንደሚችል ተነግረዋል። እስራኤልን እጅግ ያሳሰባት ነገር ቢኖር ይህ ስምምነት በመጨረሻው ምዕራፍ ላይ የባላስቲክ ሚሳኤል እገዳን፣ ቋሚ የኒውክሌር ማገጃዎችንና ማዕቀቦችን ያላካተተውን የ2015ቱን የኦባማ ዘመን የኒውክሌር ስምምነት ሊመስል ይችላል የሚለው ነው። እንዲህ አይነቱ ስምምነት ከተፈረመ ቢሊዮኖች ዶላር ወደ ኢራን የሚፈስ በመሆኑ ለኢራን የኢኮኖሚ ህይወት ሰጪ ከመሆኑም በላይ እንደ ሄዝቦላ ያሉ የቀጠናው ተኪ ኃይሎቿን በድጋሚ እንድታስታጥቅ በር ይከፍታል ነው የተባለው። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሁለት አቅጣጫዎች ከፍተኛ ጫና ውስጥ መውደቃቸው ተገለጸ። የእስራኤል ፓርላማ ምክር ቤቱ እንዲፈርስና አስቸኳይ አጠቃላይ ምርጫ እንዲታወጅ የሚያስችለውን የህግ ረቂቅ ማጽደቁን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፖለቲካ ዘመናቸው ታይቶ በማይታወቅ ከፍተኛ ቀውስ ውስጥ መግባታቸው ተዘገበ። ከሀገር ውስጥ ተቃውሞ በተጨማሪ በቀጠናው እያገረሸ የመጣውን ውጥረት ተከትሎ ጠቅላይ ሚኒስትሩ በቴል አቪቭ በሚገኘው የክሪያ ወታደራዊ ዋና መስሪያ ቤት ስር ከፍተኛ ጥበቃ ከሚደረግለት ከመሬት በታች የእዝ ማዕከል ውስጥ ሆነው ስራቸውን እያከናወኑ እንደሚገኙ ምንጮች ጠቁመዋል። በሌላ በኩል ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር አስቸኳይ የስልክ ውይይት ማድረጋቸው ታውቋል። ጠቅላይ ሚኒስትሩ በውይይቱ ወቅት ኢራን የበለጸገ ዩራኒየም እንድትታጠቅ የሚፈቅድ አሊያም በሆርሙዝ ባህረ ሰላጤ ስትራቴጂካዊ የባህር መስመር ላይ የቁጥጥር ስልጣን የሚሰጥ ማንኛውም አይነት የተኩስ አቁም ስምምነት አጥብቀው እንደሚቃወሙ ለፕሬዝዳንቱ አስረድተዋል። ይህ በእስራኤል የውስጥ ፖለቲካ ላይ የተከሰተው አደገኛ መናወጥ
አጠቃላይ የመካከለኛው ምስራቅ ቀውስ ቀጠናውን ወደ አደገኛና አዲስ ምዕራፍ እየገፋው ባለበት ወቅት የተከሰተ መሆኑ ስጋቱን አሳድገዋል። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር የመኖሪያ ፍቃድ የሚጠይቁ ስደተኞች በመጀመሪያ ከአሜሪካ እንዲወጡ ሊያስገድድ ነው። የአሜሪካ የኢሚግሬሽን አገልግሎት መስሪያ ቤት በሀገሪቱ ውስጥ ሆኖ የመኖሪያ ፍቃድ ወይም ግሪን ካርድ የማግኛ ሂደትን የሚገድብና አመልካቾች ከሀገር ወጥተው እንዲያመለክቱ የሚያስገድድ አዲስ መመሪያ አውጥተዋል። ይህ ውሳኔ ጊዜያዊ ቪዛ ይዞ በአሜሪካ የሚገኙ ግለሰቦች የቋሚ መኖሪያ ፍቃድ ማመልከቻቸውን ከሀገሪቱ ወጥተው በሀገራቸው ወይም በሌላ ሶስተኛ ሀገር በሚገኙ የአሜሪካ ኤምባሲዎች ወይም ቆንጽላዎች በኩል እንዲያመለክቱ የሚያስገድድ ነው። የቪዛ ሕግ መጣስ፣ የቆይታ ጊዜ ማራዘም፣ ያለ ፍቃድ መስራትና ማጭበርበር ደግሞ እጅግ ጥብቅ ምርመራና ቅጣት ያስከትላል ነው የተባለው። በፊት ያለውን ሁኔታ በመቀየር በአሜሪካ ውስጥ ሆኖ የነዋሪነት ሁኔታን ማስተካከል ፍጹም መብት ሳይሆን እንደ ሁኔታው የሚሰጥ ጥቅማጥቅም ነበር ብለዋል። ተቋሙ ከአሁን ጀምሮ በአሜሪካ በጊዜያዊነት ያለና ግሪን ካርድ የሚፈልግ ማንኛውም የውጭ ሀገር ዜጋ ከተለዩ ልዩ ሁኔታዎች በስተቀር ለማመልከት ወደ ትውልድ ሀገሩ መመለስ አለበት ሲል ገልጸዋል። ምንም እንኳ መመሪያው ለባለ ሁለትዮሽ ፍላጎት ቪዛዎች መጠነኛ ልዩ ሁኔታዎችን ቢያስቀምጥም ሙሉ ዋስትና እንደማይሰጥ በግልጽ አስታውቋል። መመሪያው እንደ ተማሪዎች፣ ቱሪስቶችና ሌሎች ጊዜያዊ ቪዛ የያዙ ሰዎችን እንዲሁም በሕጋዊ መንገድ ገብተው የቪዛ ጊዜያቸው ያለፈባቸውን ጨምሮ በአሜሪካ ዜግነት ባላቸው የትዳር አጋሮቻቸው ወይም አሰሪዎቻቸው አማካኝነት በሚቀርቡ ስፖንሰርሺፖች ግሪን ካርድ ለማግኘት ከመሞከራቸው በፊት ሀገሪቱን ለቀው እንዲወጡ ሊያስገድድ ይችላል። መረጃው የሲቢኤስ ኒውስ ነው። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።